ከስንት መከራና ከስንት ጭንቀት በኋላ እንግዲህ ብሩኬ ዛሬ ዝምታውን ሰብሯል ማለት ነው። በስተመጨረሻም ልጁ ስለዳነችለት ልጁን እንግዲህ አሳክሞ ከዚች ከክፉና ከጨካኝ ማህሌትና ከዚህ ከጉረኛ ዝና እንግዲህ እነሱን አሸንፎ ሁሉንም አሸንፎ ትንሽ ከጓደኛው ጋር ቢቀያየምም ከሞገስ ጋር ቢቀያየምም ነገር ግን በስተመጨረሻም ሁሉንም አሸንፎ በትዕግስት ዝቅ ብሎ ጉልበቷ ስር ወድቆ እንኳ ማህሌትን እንኳ የለመነባት ቀን ነበረ። በስተመጨረሻም እንግዲህ ልጁ ድናለት የሚፈልገውም ነገር ልጅ የትዳንልኝ ሌላውን ሁሉንም በትዕግስት አሳልፈዋለሁ እያለ በጣም በሚያሳዝን ሁኔታ እንግዲህ ዝቅ ብሎ እያለቀሰ ነበረ። ጉልበቷ ስር ወድቆ ባክሽ ቤቴን እግዱን አስነሽልኝ እያለ እንግዲህ ጉልበቷ ስር ወድቆ ስለምናት ነበር። ማህሌትም በዚያ ሰዓትም ይህ ቀን የማይመጣ መስሏት እሷም ስትሳለቅበት ነበር። እንግዲህ ማህሌት ይህ ጉረኛ ዝና ደግሞ እንግዲህ የሰው ሚስት እያለ የሞገስን ሚስት እንግዲህ ሲጎራ ሞገስን እገለዋለሁ ሞገስ መሞት አለበት እያለ እንግዲህ ሲጎራ ነበረ። በስተመጨረሻም እንግዲህ አያቀውምና ብሩኬ እንግዲህ በቦክስ ሲለው እንግዲህ ወድቋል ማለት ነው። ይሄ ጉረኛ ዝና በስተመጨረሻም እንግዲህ ሚስቱን አገኛለሁ ብሎ ሞገስን ግደይና ቤቱን በስምሽ አዞርልሻለሁ እያላት እንግዲህ ማህሌትን በጉራና በውሸት ሲሞላት በስተመጨረሻ ለራሱም አልሆነም ማለት ነው። ጀግናው ብሩክ ግን እስከ ዛሬ ድረስ ቢያጠፋም ከጓደኛው ማንም አይበልጥበትም ነበር። ግን ለአንድ ለልጁ ሲል ያው ስህተት ቢሰራም ይሄንንም ያደረገው እንግዲህ ለልጁ ሲል ነበረ። አሁንም ይታረቃሉ። ትንሽ ሞገስ ቂም ቢይዝበትም ግን ደግሞ ይታረቃሉ። አሁን በስተመጨረሻም እንግዲህ ምሳሌም ድናለት ሞገስም ደግሞ እንግዲህ የሚወዳትን የሚያፈቅራትን ዱላዬን እንግዲህ በእጁ አስገብቷል። እሷም እንግዲህ ሲብስባት ወደሱ ተመልሳለች ማለት ነው። እንግዲህ በአናቱን ፈንክታው ነው ሄደችው ማለት ነው። ይሄንን ጉረኛ ሁሌ እያሰቃያት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉ ከወደዳችሁት ማለት ነው። አበረታቱ እና እንግዲህ ምሳሌም ድናለች ማለት ነው። ምሳሌ ተወዳጁ ድራማ ምሳሌ እንግዲህ ተወዳጅነትን እያፈራ የመጣው ምሳሌ ድራማ እንግዲህ ጉረኛው ዝና እንግዲህ ሞገስን መግደል አለብኝ፣ ሞገስ ሚስቴን ወስዶብኛል፣ ወይኔ የገመቹ ልጅ እያለ እንግዲህ ጉራውን እንግዲህ ለማህሌት እንግዲህ ማህሌት ወንድ አገኘሁ ብላ በልቧ ወንድ አገኘሁ ቤቴን ያሰጠኛል እያለች መቼም ገንዘብ ነው የምትፈልገው እሷ ገንዘብ ስለምትወድ እንግዲህ ጠጋ ጠጋ እያለች ነበረ እሷም። አሁን እሱ ለራሱም አልሆነ። በስተመጨረሻ እንግዲህ ምሳሌም ድና መጣይ። ብሩኬም እንግዲህ ደስ ብሎታል ልጁ ታክማ ስለዳነችለት ከነዚህ ከውሾች ሁሉንም አሸንፎ ትንሽ ከሞገስ ጋር ቢቀያየምም ነገር ግን ያደረገው ለልጁ ብሎ ነው። ይህንንም ያደረገው ለሞገስ ጥላቻ ሳይሆን ዛሬ ግን ያንን ሁሉ ያሳለፈውን ነገር እንደዛ ሁሉንም ዋጋቸውን ለመክፈል እንግዲህ ዝግጁ ነው ማለት ነው። ሞገስንም እንግዲህ ያው ይቅርታ ይጠይቀዋል። ሞገስም ያው ትንሽ ቢቀየምበትም ግን ደግሞ ያው በሱ ጨክኖ አይጨክንም፣ በብሩኬ ጨክኖ ያው ዝና እየተከታተለው እንደሆነ ሲያቅ ነበር። እንግዲህ ጉራውን ያው እሱ ማምለጡ ደህና ነው። እየተከታተለው ነበረ። እየተከታተሉት እንደሆነ ስላወቀ በእርግጥ ዳጣዬ ብሩኬ ጋር መሆኗን ስላወቀ ነው እንጂ ያው ሞገስን ቢያገኙት ያው አይለቀውም ነበረ። ሞገስን በንዴት ወይ ይተኩስበታል። ያው ማምለጡ ጠቀማቸው ለሁለቱም ማለት ነው። እና እንግዲህ ብሩኬ ጀግናው ብሩኬ እንግዲህ ከአሁን በኋላ ቅድስቴን አግብቶ መኖር ነው ያለበት። ልጁን እንደ እናት ሆና እየተንከባከበችለት ስንት ፈተና ስንት መከራዋን ብዙ ዋጋ የከፈለችለት እንግዲህ ለልጁ ብላ ያላደረገችው ነገር የላትም። ያን ሁሉ እሷ አያውቅም። እንግዲህ ለብሩኬ ለምሳሌ ብላ ብዙ ነገር አድርጋለታለች፣ ብዙ ዋጋ ከፍላለች። በስተመጨረሻ እንግዲህ ያው ማግባት ፈልጋለች። እሱ ደግሞ እንደምትወደው አያውቅም። ይሄን ሁሉ ብሩኬ ምስኪን እሱ ያን ሁሉ ስላደረገችለት ያው በሌላ ነገር ነው የሚያያት እንጂ እንደዚህ በዚህ በኩል ምንም
አላያትም ማለት ነው። በነገራችን ላይ የዛሬው ፓርት ቅድስት ፓርት ላይ እኔ ብዙም አላየሁትም፣ ሳይለንት አድርጌ ነው ያለፍኩት ማለት ነው። ለማየት እንኳን ራሱ እንትና አልቻልኩም ማለት ነው። እና ዳጣዬ ደግሞ በነገራችን ላይ የዳጣ ታሪክ እኔ እንደ እውነተኛ ታሪክ መስሎ ነው እየታየኛል ማለት ነው ከምር። እና ዳጣዬ ደግሞ እንግዲህ ቤተሰቦቿን እንግዲህ ሞገስ ከጎኗ ሆኖ እያፈላለገላት ትንሽ ቀርቷታል እንግዲህ ጫፍ ልትደርስ ማለት ነው። ዳጣዬ እንግዲህ በጣም መልካም ሰው ናት። ለብሩኬና ለሞገስ ምርጥ ጓደኛ ነች። ሁለቱንም እንግዲህ እንዳይጣሉ እንዳይራራቁ እያደረገች እንግዲህ ሞገስንም ባላት አቅም እየተቆጣች ብሩኬንም እንግዲህ እየተቆጣች እንዴት አናሽ እህት ሆና ሁለቱንም እንግዲህ እየተቆጣች ልታስታርቃቸው ከጎኗ ሁና እንግዲህ ያው ብሯን በጣም የምትወደው እሷ ሞገስንም እንደዛው እንደ ወንድሞቿ አድርጋ እንግዲህ ሁለቱንም ምርጥ ሰው ናት። ለምሳሌም ራሱ ብዙ ነገር ያው የቻለችውን ያክል አቅሟ የፈቀደላትን ብዙ ነገር አድርጋልኝ ማለት ነው። ዳጣ ምርጥ ሰው ናት። በተለይ ደግሞ በመሀሌት በጣም ተናዳባታለች። እና እንግዲህ ዳጣዬም እንግዲህ ቤተሰቦቿን ሙሉ ቤተሰቦቿን እናቷንም አባቷንም ቤተሰቦቿን አገኝታ ልክ እንደ ምሳሌ ድና እንደመጣችው ድቅ እንዳለችው እንግዲህ ፈንድሻዬ እሷን ቤተሰቦቿን አገኝታ በስተመጨረሻ ደስተኛ ሆና ከቤተሰቦቿ ጋር እሷም ደስተኛ ሆና የምናያት ያድርገን ማለት ነው። ዳጣዬ እንግዲህ ያው ቤተሰቦቿን ልታገኝ ትንሽ ነው የቀረችው። ይገኛሉ ቤተሰቦቿ እና ሞገሴም እየተባበራን ነው። ብሩክም እንግዲህ ሁልጊዜም እንዳውም ምሳሌ ድና ተመጣች እኔ በእኔ ስም ትጠሪያለሽ አባት እሆንሻለሁ ብሏት እንግዲህ በጣም ነበር የተደሰተችው። አሁን እንግዲህ ደግሞ በስተመጨረሻ እውነተኛ ቤተሰቦቿ ሊገኙላት ስለሆነ በጣም ደስ ብሎኛል። ደግሞ እንግዲህ አገኝታ ቤተሰቦቿን ደስተኛ ሆና የምናያት ያድርግም ማለት ነው። ምሳሌዬም ብላለች ቅድስቴና ብሩኬም ተጋብተው እንግዲህ ማህሌትና ዝናም እንግዲህ ጎዳና ላይ ሲወድቁ የምናይ ያድርግን ማለት ነው። ኢፍራታ ግን ታውቋታል ያው ማህሌት ከሁሉም